ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬም ሃይሚ ማለት ነው በከባዱ ልትበቀለው ነው የመጣችው ብሩኬን። እንገባችሁ አይደለ? እና በዛ ላይ እንደዚህ አማልላ በዛ ላይ ከምታውቀው ሰው ጋር ቁጭ ብላ ብሩኬ እንዴት እንደሚቃጠል ታየኝ። ቤተሰብ የምሬን ነው የምላችሁ፣ ጨርቁን ጥሎ ነው የሚያብደው ብሩኬ ዛሬ ማለት ነው። በዛ ላይ ደግሞ ሸበላ ነው። እናንተ ሸበላ ነው፣ እውነቱን አውሩ። ፍፄ ሸበላ ነው፣ ግን ያው ብሩኬም ሸበላ ነው። ሲቀጥል ከዚህ በፊት አይታችሁ ከሆነ ፍፄ ያልኩኝ ይሄ ማን ነው? ቅዱሴ ቅዱሴን ከዚህ በፊት ትዝ ካላችሁ ሃይሚ ብሩኬን ፕራንክ አድርገዋለች ማለት ነው። እንደ ፍቅረኛው አድርጋ ፕራንክ አድርገው ነበረ። ፕራንክ ሳይሆን ታውቃላችሁ፣ እሱ ያችኛው ሴት ሲያመጣ ሃይሚ ደግሞ ይሄንን ልጅ አምጥታ ነበረ እና ስለዚህ የበለጠ ደግሞ እንዲጠራጠር ታድርገዋለች። ይሄ ፕራንክ ማለት ነው። ገባችሁ? ትላንትና አይታችሁ ከሆነ ከፍፄ ጋር ሃይሚን ምን እንዳረጉ አይታችኋል። ነገር ግን ዛሬ ደግሞ የበለጠ ነው የምታቃጥለው። አብረን እናያለን። ኔትወርክ የተቆራረጠ ነው። በቃ የኔ ከተሰማ ቶሎ ብለክ ና፣ ቅዱስ ሊሄድ ነው። ኔትወርክ በኢትዮጵያ ውስጥ እንዶ ኔትወርክ እኔ የምለው ማለት ነው ግን ማለት ነው አሁን ብሩኬ ማለት እኔ በሌለውበት ምን ሊሰራ መጣ ብሎ ማበድ አለበት አይደል? ቤተሰብ እንግዲህ ብሩኬ እየመጣ ነው፣ ገና ተደውሎለታል። ነገር ግን አባወራ የሌለበት ቤት ምን ልሰራ መጣ? እንዴት ዝም ብለ መጣ? ሚስቴን ምን ፈልገህ ነው ምናምን ብሎ ቤቱን ቅውጥ ካላረገ በአንድ እግሩ ካላቆመ ቤተሰብ በቃ ይሆናል። አብረን እናያለን። ምን በዛ ላይ እንደዚህ አምሮባት ቤተሰብ እንደዚህ ቁንጣ ለብሳ ምናምን አስባችኋል? ብሩኬ እንዴት እንደሚነድ የምሬን ነው። እኔ እግሩን ቤቱን በአንድ እግር ካላቆመ በቃ ብሩኬ ዛሬ እስኪ ደግሜ ደውልለት። ደውል ደግሜ ኦልሬዲ ካሜራ አስተካክለን ጨርሰናል። ቢመጣ ባይ ደስ ይላል። ታዲ ነው አዴ ጉራችን ይላል። አማን ነው ወይ? አንቺ ከሳሽ ከሆነ ነው ሰጂ እኔ በቃ ኤዲቲንግ ነው ምናምን እያልኩ ቁጭ ነው። በሰላም ነው መጣ። እንዴት ነሽ? ኤዲቲንግ ነው ኤአይ መስሎ ነበረ። የብሩኬ ግን በአንድ ወር ውስጥ ለውጥ ደስ ያላችሁ ሰው ከቆረጠ እንደዚህ ነው። ከስንት ጊዜ በኋላ እኔ እኮ ያጣደፍኩ እሱ መጥቶ ስለነበር ነው። እኔ እኮ መውጣት ማልቻልኩም። አያችሁ ከረጅም ጊዜ በኋላ በስማ ምናምን ይኸው ተዳብብሰዋለች ምናምን። አስቡ እንዴት እንትን አይልም ብሩኬ፣ እንዴት አይቃጠልም? ቆይ ሲቀጥል ደግሞ ማለት ነው እኔ በሌለውበት እንዴት መጣ ምናምን አይልም። እንደ ብሩኬ ዝም ብሎ ቁጭ አለ። ስራ ነበረች አይማ በቃ እናት አምሮባት ያጥበስማ የሌለ ቤት ገረመኝ። ገለዋን ምናምን ነካ። እናንተ ብሩኬ ምን እያስብክ ነው? ሌላ ሰው በቃ መንገድ ላይ ማግኘት ማቃት አይመስለኝ። ቀድም ያሳየሁሽ እንትን አይሽው ግን በጣም ጠወለቅ ጠቆርኩ። እስኪ ያሳየኝ ደግመህ። እዛ መቀሌ 2 ወር ምናምን ነበርኩ አላልኩሽም? ከዛ በኋላ ጠቆርኩ። አንቺ ግን ወፈርሽ። እናንተ ዝም ብሎ ማለት ነው ሃይሚን እንደዚህ ያህል ማለት ነው ጸጥ ብሎ ኧረ ብሩኬ እኔ ፈቃ በስማ እንዲና ማረግሽ እና ሰው ሁሌ ባለበት አይቀጥል ያለውጣለ እውነት አምሮብሻል። ቡቡ ያታውም አራሩ እናንተ እንደሰማው እንዴት ነው ትኙ እኮ ወሬ ጀምሮ በእናትህ ናፍቆኝ ነበር በጣም። በስማ ብሩ ግን ከሳሽ አሁን ሆም ብዬ ፈልግ አውቆኩ በቃ እኔ እንከባከባለሁ መቼም በኔ ነው። እና ሰላም ነው? እንዴት ነው ሰላም ምናምን እንዴት ነው? ፒስ ነው? አሪፍ ነው ይመስገን። ቆንጆ ነው በጣም። ትንሽ ተወላለቅሽ ነው እንደኔ ሆነሽ። በስማ አይሚና ማረባት ለና ሻይ አይሚና ማረባት እውነት። አረ ብሩኬ ትዕግስቱ ምንድን ነው? በዚህ ልክ ሚስትህ እንደዚህ እየተረገች ጸጥ የምትለው? እኔ እኮ ማለት ነው ግራ የሚገባኝ ቤተሰብ፣ የኢትዮጵያ ወንዶች ምንድን ነው ትዕግስት እየፈጠራችሁ ነው ወይስ ትዕግስት የሚባል ምግብ መጥቶ እየበላችሁ ነው? እንዴት ነው ትዕግስተኛ የሆናችሁት? ነው እኔ ግራ የሚገባኝ። አጠገባችሁ ስታልፍ እንኳን ከተለከፈች የምታብዱ ወንዶች ማለት ነው። እኔ በራሴ ስላየው ነው። አሁን ተቀይራችሁ ነው? አልገባኝም። ኢትዮጵያ ውስጥ እኔ ከወጣ በኋላ ምን መጥቶ ነው እንደዚህ ትዕግስተኛ የሆንኩ? ጭራሽ አጠገብ ላይ ሲነካካት እሷም ስትነካው ምናምን። ቤተሰብ ትዕግስት አለ? እንደዚህ አይነት ትዕግስት ኧረ እኔ አላምንም። እንዴ ቁመታቸውን አይቀርሽ በቃ ተዋ። ግን እኔ አጫጭርነትሽን እወዳለሁ። እንደዚህ ነው ደስ የሚለው። እንደዚህ ነትሽ እኔ እኮ በቃ እንደዚህ ስለምታደርገኝ ማለት ጸጉሪ ራሱ በስመ አብ ይመስል። ኧረ ብሩኬ ጭራሽ ቴኬር ኮራ አያረጉትም እኮ አያወሩትም። እነሱ ለራሳቸው ወሬ ይዘዋል። ይሄ ነገር ግን የነ እንትና መሰለኝ ትዝ አለችኝ። እነ ሩታ እነ ሜሪ እነ እንትና ማን ነው ሄርሜላ ምናምን ትዝ አሉኝ።
አብርሃምን ዝም ብሎ እነሱ ወሬ ያወራሉ ለማስቀናት አይታችሁ ከሆነ እየደባበሱ ምናምን። ከዛ ደግሞ መቼ እንደሆነ ደግሞ እንደዛ እያደረጉ ነበረ። እናንተም ጀመራችሁ። ሃይሚ አንቺም ጀመርሽ። የሆነ ነገር መሰለኝ ዘካገለ የምሬን ነው። ባለፈው በማን ቪዲዮ ነው ያየሁት? በእናታችሁ አስታውሱኝ። ወይኔ ጉድ እኮ ነው። ወስዳለሁ ከፈለክ አሳያለሁ። እኔን አይጠይቀኝም እንዴ? የሆነ ቀን አንድ ቀን ሄደን ነበረ። የሆነ ቀን ሄደን ነበር። እዛ ጎበዞች ናቸው። የሆነ ቀን ሄደን ነበር። በስመ አብ የዛኔ የቪዲዮ ቀን ስማም ጥሩ ጊዜ ነበር። የዛኔ ደስ ይል ነበር። አሪፍ ጊዜ ነበር። እንደ ብሩኬ እንደ እኔ እኮ ጨጓራው ተነስተዋል። ሃይሚ ተይ እግዚአብሔር ይመስገን። አሁን አርሴናል እንኳን ወደ ሻምፒዮንስ ሊግ ገብተዋል፣ እግዚአብሔር ይመስገን። ነገር ግን በሱ ተቃጥለው እንኳን ትንሽ ሳያርፍ አሁን ትንሽ አርፈናል። ጭራሽ ጨጓራው እንድታስነሽን አሁን የበለጠ ዘና ብዬ ነበር። በእውነት እና ይደገማል። አንዴ ይደገማል። አሁንማ መጥቻለሁ። በቃ ምኑ ነው የምትደግሚ? ኧረ ብሩኬ ቤተሰብ እኔ የገረመኝ የብሩኬ ትዕግስት ነው። ጥሩ ጊዜ ነው። በጣም ናፍቀኝ ነበር። ቅዱስ የምር እንደዚህ ከተቀላለድን ራሱ በስመ አብ ናፍቃችሁኝ ነበር። በእውነት በስመ አብ ቀልኝ የሁሉ ጊዜ ግን እንደዚህ መጥፋት አልነበረብን። ናፍቀኝ ነበር። ብሩኬ ገርሞ ጸጥ ብሎ ይሰማል። ወይኔ ትዕግስት! እኔ እንኳን ትዕግስት እንደዚህ ሊያደርገኝ ኧረ ጭራሽ ትዕግስት እንደዚህ አይነት ነው የሚባል ትዕግስት ማለት ነው። ቤተሰብ የለብኝም። በግብለን የምጣኸው ምናምን ራሴን አልጠቃ እናንተ ፕራንክ መሆኑን እያወኩኝ ማለት ነው። የብሩኬ ትዕግስት ገርሞኝ ራሴን አመመኝ። ሆኖ እዛ ፀሐዩ በጣም ሙቀት አለ። መቀሪ በጣም ስማ ከዛ አሁን ቤታችንን አያውቁም። እኔ ጋር ሳደቡ እንዴት መጣት ከኔ ጋር ተደዋውለን ነው አጋጣሚ መጣውና በቃ እኮ ብሩኬ ሲጀመር እኔ ሳልኖር እንዴት ቤት መጣ በል። እንዴት አንቺ ኖርሽ እኔ ሳልኖር እኔ ጋር ሳይደውል እንዴት መጣ ብለን ቀውጠው እንዴ ሃይሚ ሊጠፋሽ ምናምን ብዬ ልክ ስደውል ከዛ ትዝ አልከኝ አንተ ከኔ ጋር እናወራለን። ከተገናኘን የቆየነው አይደል? ቆየን በስ እኮ እንዴት ቤት ስትመጣ አልደወልክልኝ? በቃ እንዴ አንድ ላይ ሆነን እንደውላለን። በቃ በእኔ ስልክ ደውላ ሰርፕራይዝ ታርገን ብለን እኔ በቃ ደስ ይላል ብዬ ነው ያሰብኩት። ሰርፕራይዝ አድርገን ብዬ ነው ያሰብኩት። ምሳምናን በላን ተጫወትን። ቀጠንክ ግን እኔ አሁን ታወጣው በቃ ጭራሽ እጁን ምናምን አረ ብሩኬ በጥፊ አትላትም? ወይኔ እኔ ቢያረገኝ ወይኔ የምሬን ነው። ብሩኬ እኮ ትዕግስት እንዴ ሚስቱ እንደዚህ እየሆነች በአንድ እንደዚህ አንስታ አምጥታ አጠገብ ቁጭት ታረጋትም? ምን አይነት ትዕግስት ነው ይሄ የተፈጠረው? ቆይ ቤተሰብ በዚህ ቪዲዮ ምን አይነት ትዕግስት ነው? እንዳንቺ ታውፍልኛለሽ እንዴ? ምን ችግር አለው? ሀሳብ መተው፣ ጭንቀት መተው እሱ ነው አልተያየን። በቃ አንድም ጭንቀቴ በቃ እዚህ ጥዬሽ እዛ ስለነበርኩ ምናምን በቃ እኮ እዚህ ጋር እሱ መጥቶ እሱን ሰው እንዳለ እንኳን ረስተዋል እኮ እነሱ እንዴ። አይደለም እኔ ሰው ትቼ ነው የመጣሁት። እናንተ ሌላ ሙድ ላይ ናቸው። እንዴት ማለት መካም ጋር ነበር? ከሰው ጋር ነኝ። ሰው አለ ከሰው ጋር ስራ ላይ ሁሌ ከሰው ጋር የምትሆነው ስራ ላይ ነበር። ስራ ልሰራ ዝም ብዬ በባዶ ሜዳ እወጣለሁ ከቤት ከሆነ ብቻዬን ትተኝ ምን ማለት ነው? እኮ በቃ ብቻዋን ገርሞኝ። ሙሽራ ነሽ እንደ ሂሚ ወይስ አራስ ነሽ? የኔ እናት ልታናድደው ብቻዬን እንዴት ጥለኝ ትሄዳለህ? ኧረ እንዴት ብቻሽን እና ቢገርም እኮ አሁን ስራ ትቼ ነው። ስራ ጀመርክ እንዴ? የሰራው ነገር አለ ነው እኮ ነው ልትሄድ። አንቺ ለምን አትጀምሪም ስራ? ለምን አትጀምሪም ማለት ላይ ስራ ደስ ይለኛል እንዴ? ቤት ታዲያ ቤት ምናምን ብቻሽን የምትይ ከሆነ ታዲያ እንዴ? ኧረ እኔማ አሁን በቅርቡ ነው እኮ ቤት የጀመርኩት እንጂ እንትን እላለሁ። አሁን በቅርቡ ጀምራ ከዚህ በኋላ ብቻሽን እንዳትሆኝ የሆነ ስራ ጀምር ነው። ኧረ ደስ ይለኛል። በቃ አንድ ላይ እንትን እያለ ኧረ ብሩኬ ምን ሆኖ ነው? ቤተሰብ እኔ ራሴን እያመመኝ ነው በሱ ትዕግስት። ራሴ ሊያዞረኝ ነው። የምሬን ነው የምላችሁ። በሰላም ነው ትዕግስቱ እንደዚህ? እኔ አላማረኝም እንዴ እና በቃ ነው እኔ እንደውም ደስ ይለኛል። የሆነ ትንሽ ነገር ነበረኝ እሱን ትቼ ካንተ ጀምር በቃ አሪፍ ደስ ይለኛል። እያሰብኩኝ ነው ስራ ብቻውን ከምትሆን ቤት ጥሩ ሀሳብ አለጋችሁ እንደፈለጋችሁ። የኔ አባት ትዕግስት እንደው በሰላም ነው ግን በሰላም ነው ብሩኬ። አቃጠሉት እኮ ቤተሰብ ጨጓሩ አልቀረም። የብሩኬ ጭራሽ አርሴናል ጨርሶታል። ያለውንም ጨረሰችው ሃይሚ። የምሬን ነው ብቻውን ቤት ከምትሆን
ደግሞ ሰላም ደግሞ የሆነ ቤት ምናምን እስከፈልግ ድረስ ከራይ ድረስ ምናምን ሁላ ትንሽ አለ መከራየቱ ራሱ ትንሽ ልቆይ መሰለኝ። እዚህ ከዚህ ቤት ካለ ለምን ከራያለሁ እንዴ? ካንቺ አጠገቡኝ ካንተ አጠገቡ እኔ ሳታስፈቅዱ ነው እንዴ ቤት ልኖር የምትለው? እንዴ ይሄው እያስፈቀድን እኮ እንዴት አይወስናችሁ ነው እየነገራችሁ። ችግር የለም እኮ እንደ ቤት ስለማይችል ነው የኛ ቤት ማለት ሊኖር አይችልም። ብፈልግ እኔ ጓደኞቼን አላስኖርም እዚህ ማለት እነ ጓደኞቼ እኮ ቤት አስተውናን አለ ሁኔታ ላይ አንተ ንገረኝ። ተቸግራለህ? አታል ተቸግራለህ? እናወራበታለን ይባላል። እነግርሃለሁ ያለውን ነገር እናወራበታለን ሳይሆን ቤት እንከራየልሃለን ውጪ። እንዴ የምን አንድ ላይ መኖር ነው ቤተሰብ? እንኳን ጓደኛ አይደለም በዚህ አጋጣሚ እንዳስተያየት ማለት እንኳን ጓደኛ አይደለም እህት ወንድማችሁ ራሱ ባለትዳር ሆናችሁ ኦኬ ቤት ካጡ ገባችሁ ከተቸገሩ ቤት ተከራይታችሁ በየወሩ ለነሱ ብትከፍሉ ነው እንጂ የሚሻለው ከእናንተ ጋር እንዳታኖሩ። ሰምታችኋል? ስሙ እሺ። ትዳራችሁ ነው አለቀ። ለብቻችሁ እንዴ እኔና ባሌ መቼ ነው ጊዜ የምናሳልፈው? እነሱ እዚህ ጋር ሆኖ ማለት ነው። ወንድሜም ከተቸገረው ቤት እከራየለታለሁ፣ የአቅሜን እከፍልለታለሁ፣ አግዛለሁ እንጂ ከኔ ጋር አይኖሩም። ቀልድ እንኳን ጓደኛ ከምናግዘው እኮ እዚያ አጠገባችን አገን ብናግዘሻል። ችግር የለም ግን እንደባ ውሃ ልስጥላንተ ታረጉትን ነገር ግን ስነ ስርዓት ያዝ። የምሬን ነው። በጥፊ ለምን አትላትም ነው? እኔ ብሩኬ በሰላም ነው ትዕግስቱ። እኔ ራሴን አመመኝ እኮ እንዴ ባላለሽ እዚያ ታስ የተቸገረ ሰው ነው የሚበላው። ቤት አዳረኝ ችግር አለ እከፍላለሁ። እሷ እኮ እንጂ ትቀብዘኝ ብሩክ ግን እንዴት ነው አልገባኝም። በጣም መስመር እያለፋችሁ ወይ በመሀላችሁ ሌላ ነገር አለ እኔ የማላውቀው ነው አይደለም። ግራ ገባኝ። በጣም መስመር እያለፍሽ ነው ማለት አልገባኝም። አቋራጭ ያስጠላል። ምን ሆንኩኝ? እኔ ከዚህ በፊት ላይ ነበራችሁ ነው ስላገኘሁ ላይ ያልነበረን ምንም አይደለም። አቋራጩ ያስጠላል። እንዴ ሃይሚ እኮ እህቴ ናት። እህቴ እንዴት ነው ትሬት የምታደርጋት? እሺ ቆይ ንገረኝ እኮ 1000 ጊዜ የተተውን አቋራጩ ያስጠላል። ግሩ ምን አደረገ እንዴ? ወፍራ እኮ ነው ወፍርሻ አልኳት። እንደዚህ በቃ ምን ችግር አለው? እኔ እንደዚህ መንካት ምን ችግር አለው? ኧረ ምን ችግር አለው? እኔ ያልገባኝ እንዴት ነው ምን ችግር አለው ብትይ፣ እኔ ሲጀመር ማለት ነው ቤተሰብ ይቅርታ አድርጉልኝና ማለት ነው ከባሌ ውጪ እንኳን እንደዚህ እንኳን ሊነካኝ አይደለም እዚህ ጋር እንኳን አይነካኝም። አላስነካውም። እንዴ ይዘገንነኛል፣ ይነዝረኛል። ቀልደኛ እህትህ እንዴት ነው? ቆይ ግን እኔ ላስቀርብህ ምንም ልልም አልችልም። ማ ነገር ኮንፈርት እየሰጠኝ አይደለም። ቆይ ከዚህ በፊት እኔና ሃይሚ እንደዚህ ሆነን አይተናጠቅም አይደለም? አላውቅም። ይሄ በጣም አጋጣሚ ተላልፈን ምናምን ይሆናል። አንተ ወይ አይደለም አሁን እኔ ፊት አንቺ ላለመናገር በጣም ትሪት ማድረግ ግባች። እስቲ በእናትሽ ስነ ስርዓት ቁጭ የምትይ ከሆነ ቁጭ በይ። ቶሪ አትክፋት እንደዚህ ኖሮ ትሪት እኮ ማለት የሚገባው አትክፋት እንደዚህ እስካሁን ራሱ ትዕግስቱ ወርጓል። ይሰበር ወርውርልኝ ብሩኬ። እንዴ ትዕግስቱ አድርጎት ነው እንዶ ንቃት ነው ወይ እኮ? እንዴት ትመታታለህ? ስንት ነገር አሳልፋችሁ እንዴት ነው እንደዚህ አንድ ነገር በእኔ ምክንያት እኛ ጥፋተኛ እዚህ መምጣቴ እኔ ነኝ። ቅዱስ ለምን አትወጣም? ለምን አትሄድም? እሺ ልውጣ ነው የሚሄደው። ቆይ አልገባኝም። የት ነው የሚሄደው አንተ? ኧረ ብሩኬ ትዕግስቱ ምንድን ነው? ምን ሆኖ ነው? ቤተሰብ ይሄ ትዕግስት አይደለም። እኔ አላምንበትም። የሀበሻ ወንድ እንደዚህ ትዕግስት አድርጎ ነው? እኔ ለምን ተናደድኩ? ራሴን የሚያሳመኝ ነገር እኔ የምናደደው ነገር እኔ ግርም የሚልኝ ቤተሰብ ፕራንክ እንደሆነ እያወቅኩኝ ራሴን የሚያሳመኝ ነገርስ ተናድጄ ማለት ነው። ሃይሚ እንደዚህ ስታረግ ብሩኬ ራሱ እንደኔ አልተናደደም። ቀልድ እግዚአብሔርን ከዚህ በላይ ተጣልቼሽ ነው የምወጣው። የመጨረሻ ነው ሁሉም ነገር ይቀራል እንጂ ሃይሚ ባህላንጋ እገዛለታለሁ ለብሩኬ። ባህላንጋ ነው መገረፍ ያለብሽ በባልሽ አጠገብ እንደዚህ መሆን። ኧረ እባክሽ እንደው መቼ ነካሽ እናቴ? መቼ ነካሽ? ሰማይ ወርውሮ እንደው ወደ ታች ነበር ሰማይ 7ኛ ፎቅ ይወስድሽና መሬት ነበር እንደው የሚጥለው። እንደው በብሩኬ እጅ ጥሎሻል። የኔ እናት አመስግኝ። ይቅርታ ጠይቀኝ። ምንም ሳላደርግ ነው የመጣሁት። እንዳነገኝ እንደ ጓደኛ ከምታከብረኝ ከሆነ የምታደርጉትን ነገር ምንም አላደረገችም። ኧረ ምንም አላደረገችም። እንዴ ቀላሽ ተለጣጠፋችሁ። እንዴት ነው አንቺ ፊት እንደዚህ ክብረ ቢስ ታደርጊ?
ከተረጋጋኔ ምንም አልሆንኩም። እንዴ ለምንድን ነው እንደዚህ? ና የት ነህ? ያን ነው የምትሄደው? ቆይ እንዴ ና እኔ ነው ፈጠነብን እኮ ለመውጣት። ለማንኛውም ቤተሰቦች ፍራንክ አደርጋለሁ ብዬ አንድ ጥፊ ቀምሻለሁ። የሌለበትን ባህሪ መቶኛ አቅም የለሁበትም ምንም የለበትም። ለማንኛውም ቤተሰቦች በቃ አረጋግተ ነው። በቀጣይ ቪዲዮ እንመለሳለን። በቀጣይ ቪዲዮ እኔ የለሁበትም። እኔ ብለው ይሄ ነገር እንደ ሄርሜላ ትላንትና ባለፈው ለታ ፍቅረኛ የድሮ ፍቅረኛ ነው ምናምን ብላ ያስቀናቸው አብርሃምን አይታችሁ ከሆነ ልክ እንደሱ ነው። አሁን ብሩኬን ሳታስማሙ ጥሎ ወጣ። በቀጣይ ቪዲዮ እኔ የለሁበትም። ቤተሰብ ሰላም ነገር እንዳይፈጠር እናንተ ፕራንክ እኔ አያምረኝም። ሃይሚ ቤተሰብ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ።